ልንገረው ይስልቶ ካልተናገርኩ ደግሞ ይህን ሁሉ ነገር ካደረጉት ከነሱ በምን ይሻላለሁ? ቆይ ይቅርታ ረበሽኩሽ። ምን ልርዳ? የዛን ባዶ ክፍል ቁልፍ ስጪኝ። አረ እዛው ተኛ። እባክሽ ተባበሪኝ፣ እዛ ገብቼ ልተኛ። እኔ ቁልፉ ማን ጋር እንዳለ አላውቅም። እኔ እዛ ሶፋ ላይ መተኛት አልቻልኩም። ሞክር፣ ባይሆን ነገር እናስተካክላለን። ይቅርታ ስለረበሽኩሽ። ናቲ በስተመጨረሻም እንግዲህ የክላሱን ቁልፍ አግኝቶት እንዲሁም ደግሞ ወደ ክላሱ በመክፈት እያለ ነበር ፓርቱ ያለቀው ማለት ነው። አቶ ገዛኸኝ እንግዲህ ናቲ ደውሎ ወደዚህ ቤት እንደሚመጣ ሲነግረው እጅግ በጣም ነበር እየፈራው። እንዲሁም ደግሞ ቤትንም አስጠንቅቋት ነበረ ማለት ነው። ከጀርቤ የሆነ ነገር እያንጃበበ ነው፣ ስለዚህ የሆነ ነገር ማድረግ አለብን፣ እንዲሁም ደግሞ በባለፈው ያልሽኝን ነገር አሁን ላይ መተግበር አለብኝ፣ መታወቂያሽን እንድታስተካክይ እፈልጋለሁ፣ ንብረቱን በሙሉ ወደ አንቺ አዞረዋለሁ ብሏት ነበር ማለት ነው። ምክንያቱም ናቲ ከመጣ የእናቱን ገንዘብ እንደሚጠይቀው ስለሚያውቅ ማለት ነው። እና ናቲ ወደ ቤት በመምጣቱ እንግዲህ ቤቲ እጅግ በጣም ደስ ብሏት ነበረ። ምክንያቱም በባለፈው ፓርትም ለትሁት እጅግ በጣም ደስ ብሎኛል በማለት እንግዲህ የተሰማትን ደስታ ስትናገር ነበር። ምክንያቱም ባሏ ማለት ነው አቶ ገዛኸኝ ያው ንብረቱን በእሷ ስም እንደሚያዞር እና እንዲሁም ደግሞ የገዛኸኝ ልጅ ናቲ ይመጣል የሚለውን ነገር ነግራት ነበር ማለት ነው። እና አሁን ላይ እንግዲህ ያው በነገራችን ላይ ናቲ እጅግ በጣም መልካም ልጅ ነው፣ እንደነሱ እንኳን ክፉ አይደለም ማለት ነው። እና ወደዚህ ቤት የመጣበትን ምክንያት ማለት ነው እንዲሁም ለአባቱ ተናግሯል። እሷ ግን ቤቲ ተቀብላ እንዲቀመጥ ካደረገች በኋላ በጣም ነው ያማረብ በማለት እንግዲህ ናቲንም ለመናገር ወይንም ደግሞ ማለል ጀምራ ነበረ። እሱ ግን ምንም ትኩረት አልሰጣትም። ሲቀጥል ምንም የተቀየረ ነገር የለም አይንሽ ነው በማለት ያው ነኝ በማለት መልሶላታል ማለት ነው። ሲቀጥል አንተ ጎበዝና ጀግና ነህ፣ ነገሮችን በራስህ የምሰራ ነህ በማለትም ጠይቀው ነበረ። ሲቀጥል እሱም ያው እኔ በአባቴ ትከሻ መቆም አልፈልግም፣ ሲቀጥል ደግሞ የእሱ ትከሻ ለአንቺ ብቻ ነው የሚሆነው፣ ስለዚህ ስንት ሰው አስተዳድሮ እሱ ይችለዋል፣ ሲቀጥል ደግሞ ትከሻውም እየደከመ ነው በማለት እንግዲህ እንዳረጀ ሲነግራት ነበረ ማለት ነው። ሲቀጥል እሷም ነኮራህን እንግዲህ ቀጠልህ አይደለ በማለት እንግዲህ መልሳለታለች። በነገራችን ላይ እንግዲህ ቤቲ በጣም ነው የምትወደው ናቲን ማለት ነው። ግን እሱ ደግሞ ትኩረት አልሰጣትም። ምክንያቱም እንግዲህ የአባቱ ሚስት ነች ማለት ነው። ያ ማለት እንግዲህ የእንጀራ እናቱ ነች እና እንደዚህ አይነቱን ነገሮችን ከእሱ ጋር ማለት ነው መቀራረብን ወይንም ደግሞ ፍቅርን መጀመር ትፈልጋለች። ግን ደግሞ ናቲ ትኩረትም ሰጥቷትም አያውቅም ማለት ነው። ምክንያቱም ናቲ በጣም ብዙ ነገሮችን ስለሚያውቅ አባቱ ክፉ እንደሆነ በደንብ ያውቃል ማለት ነው። እና ለአባቱ ንብረት እንግዲህ ለናቲ ከዚህ በፊት እንግዲህ እንደማይሰጠውና ወይንም ደግሞ በሱ ስም እንደማይሆን
ይብን ራሱ በክላስ ውስጥ ተዘግታበት ያለችው ያ ማለት እንግዲህ የናቲ እናት አሊያም ደግሞ የገዛኸኝ የበፊት ሚስቱ ማለት ነው በአንድ ክላስ አስረው ወይንም ደግሞ ዘግተው የሚያሰቃዩት የእነሱን ግፍ በጣም ብዙ ነገሮችን እያደረጉ ስለሆነ ገዛኸኝ በጣም መጥፎ ሰው እንደሆነ ራሱ ናቲም ያውቃል ማለት ነው። ሲቀጥል ትሁትን አስተዋውቀዋለች፣ እንዲሁም ደግሞ ቡና እንድታፈላም አድርጋለች ማለት ነው። ናቲ ምን ብሏል? እጅግ በጣም መልካም ትሁት የሆነች ሴት ወደ ቤታችሁ ገባች በማለት አዎ እጅግ በጣም መልካም ሴት ነች በማለት እንግዲህ ራሷ ቤት ይመልሳለች ማለት ነው። ይሄ ቃል ራሱ ከአንቺ በመውጣቱ ራሱ ጥሩ ለውጥ ነው በማለት መልሶላታል ማለት ነው። ያ ማለት እንግዲህ ቤቲ በጣም ገንዘብ ወዳጅ ነች። እንዲሁም ደግሞ አቶ ገዛኸኝን ራሱ ያገባችው ወደው አፍቅረው ሳይሆን ለገንዘብ ብላ እንዳገባችውም ራሷም ተናግራለች። እንዲሁም ደግሞ ያው ናቲም ሲናገር ነበረ፣ አንቺም ገንዘብ ፈልገሽ ነው፣ አባቴም እንደዚው እንዳንቺ ወጣቷን ፈልጎ ነው በማለት እንግዲህ ሲናገር ነበር። ሁለታችሁም ጥቅም ፈላጊዎች ናቸው፣ ሁለታችሁም በጣም መጥፎ ናቸው እያለ እንግዲህ ሲናገር ነበር በድፍረት ማለት ነው። እና አባት ግን ቢያንስ እንደዚህ አይነት ቃላቶችን እንዴት ትናገራለህ? ቢያንስ እንኳን አባቴ ባትለው ራሱ አንቱ የሚለውን ቃላቶች ብተወው ምን አለበት እያለች ምን ነው ባልሽን አስረጀውብሽ እንዴ ተንከባከቢው እንዳያረጅብሽ እያለ እሱም እንግዲህ እየነቆራት ይገኛል ማለት ነው። እሷ ግን እሱን ከመውደድ እሱን ከማፍቀር አሁንም እያቆመች አይደለም። ሲቀጥል ደግሞ እናቴ ወደ መጣሁበት እመለሳለሁ ባለበት ሰዓት ይብን ራሱ እንዳይሄድና እንዲሁም ደግሞ ከቤት ውስጥ እንዲያድር እጅግ በጣም እጥረት ስታደርግ የነበረችው እራሷ ቤቲ ነበረች ማለት ነው። እንግዲህ እናቴ ወደዚህ የመጣበት ጉዳይ ምንድን ነው? የእናቴን ስም ማጥፋት ወይንም ደግሞ የእናቴን ነገር ዝም ብሎ እንዲቀር አልፈልግም። ስለዚህ የእርዳታ ድርጅት እከፍትበታለሁኝ በማለት እንግዲህ እኔ የእናቴን ሀቅ ገንዘብ ፈልጌ ነው የመጣው በማለት እንግዲህ አቶ ገዛኸኝን አናግሮት ነበረ። እኔ የማንንም አይደለም፣ ግን ደግሞ እናቴ ሀቅ አላት፣ የራሷን ገንዘብ ነው የጠየቅኩት፣ በእሷ ስም ደግሞ የሆነ ነገር ማድረግ እፈልጋለሁ፣ የእሷ ስም እንደዚህ በከንቱ እንዲቀር በፍጹም አልፈልግም በማለት እንግዲህ አባቱን 15 ሚሊዮን ብር እንዲሰጠው ማለት ነው ጠይቆታል። እሺ እናወራበታለን በማለት እንግዲህ አቶ ገዛኸኝ መልሷል። በነገራችን ላይ ይህንን ገንዘብ ራሱ መስጠት አይፈልግም። ከዚህ በፊት እንግዲህ ቤቲን ነገሮችን አስተካከይ፣ መታወቂያሽን በሙሉ አስተካከይ፣ ንብረቱን በሙሉ ወደ አንቺ ስም አዞረዋለሁ በማለት እንግዲህ ሲናገራት ነበረ ማለት ነው። ስለዚህ እሺ እሺ እያለ አቶ ገዛኸኝ እንግዲህ ንብረቱን ወደ ቤቲ ጋር እንደሚያዞር ነው የተረዳ ነው ማለት ነው። ናቲ ደግሞ የመጣሁበትን ጉዳይ ሳልጨርስ አልሄድም ብሏል። አሁን ላይ እጅግ በጣም ግራ እየገባት ነው። ምክንያቱም ይህን ነገር መናገር አለብኝ ወይንስ ዝም ማለት አለብኝ? ዝም ካልኩኝ ካልተናገር እኔስ ከነሱ በምን አነስኩ ብላለች ማለት ነው። ምክንያቱም እናቱ በህይወት እንዳለች እንደ የተሰቃየች መሆኗን ታውቃለች ማለት ነው። ሲቀጥል ደግሞ የናቲ እናት ናቲ በህይወት እንደሌለ እንዲሁም ደግሞ እንደሞተ ነው የምታውቀው ማለት ነው። ለእነሱም ሲነግሯት የነበረው ይህን ነው። ናቲ ደግሞ እናቱ በህይወት እንደሌለች እንዲሁም ደግሞ ለ11 ቀን ፊልድ ለስራ ብወጣ እናቴ ተቀብራ አገኘዋት፣ ሙታ አገኘዋት በማለት ነው እንግዲህ ለትሁት ራሱ ሲናገር የነበር። ከዚህ ቤት ስመጣ የእናቴ ትዝታ በጣም ይነሳብኛል፣ ምን እንደማደርግ አላቅም፣ እንቅልፍ መተኛት ራሱ ይብን አልቻልኩም በማለት እንግዲህ ቤቲም መታ ረብሸው ስለነበረ ክላስ ቀይሮ ወይንም ደግሞ ከሳሎን እንደዚሁ ከተዘጋ ቤቱ ማለት ነው ባዶ ከሆነው ክላስ ገብቼ ማደር እፈልጋለሁ በማለት እንግዲህ ወደዚያ ክላስ መግባት ፈልጎ ትሁትን ቁልፍ ጠይቋት ነበረ ማለት ነው። እና የት እንደሚቀመጥና የት እንዳለ እኔ ስለ ቁልፉ አላቅም፣ በቃ ነገ እናስተካክላለን፣ ለዛሬው እንደምንም ለማደር ሞክር በማለት እንግዲህ ትሁት መልሰዋለች ማለት ነው። እና ትሁት አሁን ላይ እድል ማለት ለናቲ መናገር ያለባት ወይንም ደግሞ ከናቲ ጋር መግባባት ያለባት እናቱ በህይወት እንዳለች ቀስ ብላ መናገር ያለባት አሁን ስለሆነ እጅግ በጣም ግራ ገብቷታል። ልንገረው አልንገረው እያለች እጅግ በጣም ግራ ገብቷታል። ግን ደግሞ ጊዜና ወቅት እየጠበቀች ትገኛለች ማለት ነው። እና ናቲ ቁልፉን ፈልጎ በስተመጨረሻም ቁልፉን አግኝቶታል ማለት ነው። እናቱ ከተዘጋችበት ወይንም ደግሞ
እንደዚሁ ስንት ዓመት ሙሉ ማለት ነው ከዚያ ክላስ ቁጭ ካለችበት ክላስ ወይንም ደግሞ አቶ ገዛኸኝ የሚስቴ ንብረት አለበት ከሚለው ክላስ ውስጥ ማለት ነው ለመክፈት ሞክሯል። እውነት ይደርሱበታል ወይንስ ደግሞ እናቱን ማግኘት ይችላል? በእርግጠኝነት ይደርሱበታል። አቶ ገዛኸኝ ራሱ እንቅልፉን አልተኛም ነበር። ምክንያቱም የቤቲና እንዲሁም ደግሞ የናቲ ጉዳይ እጅግ በጣም እያሳሰበው፣ ቅርበታቸውንም አልወደደውም፣ እያሳሰበው ይገኛል። ስለዚህ ያው ናቲ ከዚህ ቤት እንዳይመጣም በጣም ብዙ ጥረት ነገሮችን አድርጓል ማለት ነው። ከዚህ ቤት ከመጣም በጣም መጥፎ ነገር ሊፈጠር ይችላል በሚለው እያሳሰበው ስለሆነ እንቅልፍ ራሱ እየወሰደው አይደለም ማለት ነው። እና አሁን ላይ እንግዲህ አቶ ገዛኸኝ የሚደርስበት ይሆናል ወይንም ቤቲ አሊያም ደግሞ ትሁት ደርሳ የሆነ ነገር የሚፈጠር ይመስለኛል እንጂ ናቲ በዚህ መልኩ እናቱ ጋር አይገናኝም፣ በቀላሉ አይገናኝም። በጣም ብዙ ነገሮች ሊሆኑ ይችላሉ ማለት ነው። ግን ደግሞ እውነት ተሳክቶለት እናቱን ቢያገኛትና ቢያያት እጅግ በጣም ደስ ይላል። እሱም እናቱን ስለ እናቱ ማለት ነው በጣም ብዙ ነገሮችን ተጎድቷል። እንዲሁም ደግሞ እናቱም ስለ ናቲ በጣም ብዙ ነገሮችን እንትን ብላለች ማለት ነው። በነገራችን ላይ ሲገናኙ እጅግ በጣም ነው ደስ የሚሉት። ምክንያቱም ጠንካራና ጀግና ልጅ አላት። ከእንደዚህ አይነቱ እንግዲህ ክፉ ሰዎች እንደሚያወጣትና ንብረቷንም ለራሷ እንደሚያደርጋ እናቱም ወደ ጥሩ ጤንነት እንደምትመለስ እና ናቲና እናቱም አንድ ላይ እንደሚኖሩ ተስፋ እናደርጋለን።